ሱብሃንአላህ የሚገርም ነው። የሚገርመው ደግሞ እሳቸውም አባታቸውም አያታቸውም የመዲና መስጂድ ሙአዚን ነበሩ። አረ ይሄስ ምን ጉድ ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ድረስ አማነኝ። እንደምናላችሁ ውድና የተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬ እንደተለመደው በቁም ነገር በአስተማሪ ወቅታዊ ቪዲዮ ተመልሰን መጥተናል። ሁላችሁም ይህን ቪዲዮ ላይክ አድርጋችሁ ጀምሩት። ወደ ዛሬ ቪዲዮ እንገባለን። አብራችሁን ቆዩ። ቴሌቪዥን ደግሞ የኢንፊኒክስ ቴሌቪዥን አለ። ስንት ነው ዋጋው? ይሄ 100 ኢንች ነው። 1 ሚሊዮን ብር። 1 ሚሊዮን ብር ለዚህ አትዋሽ። ላንተ ይሆናል ላንተ ይሆናል እንዴ 1 ሚሊዮን ብር? ይሄ እኮ ሙሉ ሲኒማ እኮ ነው። አንድ ቪስ መኪና ይችላል። አንድ ቪት መኪና ይሆናል። እኛም ሳቅ እንጂ እስከ መቼ ድረስ ተሳቀን? 1 ሚሊዮን ብር አንድ ቲቪ ማለት ነው። ይሄ ነገር መቼም ዝም ብሎ ለሳክስ አይደለም ያመጡት አስመጪዎቹ ወይም ሻጮቹ ማለት ነው። እንደሚሸጥ ገበያው ላይ ተፈላጊ እንደሆነ ስለሚታወቅ ነው። ኢትዮጵያ ላይ አመናችሁም አላመናችሁም ማለት ነው የማታስቡት የማትገምቱት ህይወት የሚኖሩ ሰዎች እዚሁ ሀገራችን ውስጥ አሉ። አስቡት የ1 ሚሊዮን ብር ቴሌቪዥን ቤት ውስጥ ቁጭ ብሎ 1 ሚሊዮን ብር ቴሌቪዥን ማለት አሁን ላይ አንድ 5 ሰዎችን ህይወት መቀየር ራሱ የሚችል አንድ 5 ሰዎችን ስራ ማስጀመር የሚችል ደግሞ በትንሹ ጀምሩ ካልክ በጣም በትንሹ ካልክ እስከ 10 ሰው በ100 ሺህ ብር ምናምን ነገር ታሰራ ትችላለህ። ይሄ ያስቡት ቴሌቪዥን ነው። ሌላ ነገሮች ሌላ መጠቃቀሚያዎች ደግሞ ስታስቧቸው ፍጹም ከአእምሯችን በላይ የሆኑ ነገሮች አሉ። የሰው ልጅ ለራሱ መጠቃቀሚያውን ዱንያ ማሳመሪያውን ነገር ምንም ያወጣል። ምንም አኺራው ሲባል ግን ያስተዛዘባል ሀቂቃ ዛሬ ላይ ካለን 100 ሺህ ብር ላይ 1 ሺህ ብር 100 ብር መውጣት እየከበደን ነው። ያ ብር ከኛ አካውንታችን ላይ ቢወጣ በህይወታችን ላይ ምንም አይነት ተጽዕኖ አይፈጥርም፣ ወይም ደግሞ የሆነ ብራችን አንድ ነገር አይጎልም። ግን ለኸይር ነገር መውጣት ሁላችንም እየከበደን ነው። አላህ ካዘነላቸው ሰዎች በቀር ከነሱ በቀር ማለት ነው። ከዚህ ጋር ተያይዞ እስቲ ኡስታዝ ሳዳት ከማል ምናልባት ሰምታችን ሊሆን ይችላል። እስቲ ያችን ቪዲዮ ሰምተን እንመለስ። ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። እቺ መኪና ዘመናዊዋ BYD E1 አፕ ትባላለች። ስለ መኪና ልነግራችሁ ላሻሽጥላችሁ፣ በዚህን ያህል ብር ግዟት፣ በዚህን ያህል ብር ሽጧት ልላችሁ አይደለም የመጣሁት። ነገር ግን ማንኛውም መኪና በሁለትና በሶስት ወር ውስጥ በተለይ የዚህ መኪና ከሰው ከገዙት ሰዎች ስላጣራሁ ነው 700 እስከ 850 ሺህ ብር ሂሳብ ጨምሯል። አንድም ሰው የተናገረ የለም። እንዴት BYD ይሄን ያህል ብር ይጨምራል፣ እንዴት ሌሎች መኪናዎች ይሄን ያህል ብር ይጨምራሉ ብሎ አንድም ሰው ሚዲያ ላይ ወጥቶ ሲናገር አላየሁም። ምክንያቱም ያለውን የዓለም ተጨባጭ ሁሉ ሰው ስለሚያውቅ፣ ለምን ዶላር እንደጨመረ ስለሚያውቅ። የሐጅን ገንዘብ በተመለከተ ግን እንዴት 740 ሺህ ብር ክፈሉ እንባላለን? እና ታዲያ ሐጅ የሚካሄደው በውሃ ወይ በአየር እኮ አይደለም፣ በዶላር ወይንም በሳውዲ ሪያል ተመንዝሮ ነው። የኢትዮጵያ አቅም ደግሞ ገና እዛ አልደረሰም። ስለዚህ ወንድምና እህቶቼ ሆይ ለዱንያ ሲሆን እማናነሳውን ለዲን አናንሳ። ጨርሻለሁ። አስቡት እንግዲህ የሰው ልጅ የሚያስበው ማለት ነው ወይም ደግሞ መጨመሩ መወደዱ የሚያሳስበው ኸይር ነገር ሲሆን ሐጅ አርገ በዚህ አርገ ስትለው ተወደደ ኧረ ምናምን ብለህ ጮኸን መኪና ተወደደ ምን አገባው? የፈለገ በሚሊዮን ብር ለምን አይጨምርም? አውጥቶ ይገዛል። የሆነ ነገር ተወደደ ችግር የለም። ሐጅ አርገ ተወደደ፣ ዑምራ አርገ ተወደደ፣ ጉድጓድ አስቆፍር ተወደደ፣ መኪናውስ ችግር የለም። እቤት መሬቱስ ኖርማል ነው። በጣም ከባድ ነው ይሄ ነገር። እንደዛ የሆነ በጣም ሀብታሞችን ብቻ ሳይሆን በትንሹ እኛ ራሳችንን ማሰብ ነው። ዛሬ ካለን 1 ሺህ ብር ላይ 1 ብር ለሰው መስጠት እየከበደ ነው። ነገ አላህ ሰጥቶኝ ማለት ሚሊዮነር በሆነ ወይም ሀብታም በሆን እንዴት ነው አስችሎ የሚሰጠው? ከአሁን መስጠት ካለመድኩኝ እንግዲህ በሀዲያ ላይ የጀመርነው የውሃ ቻሌንጅ ላይ መጠየቅ ከጀመርን ይሄው እንጃ አንድ 15 ቀን ሆኗል። ነገር ግን እንቅስቃሴው አመርቂ አይደለም ወይ አርኪ አይደለም። ይህ ነገር ደግሞ እኛ ጠያቂዎችን ወይ እኛ ለማኞቹ ማለት ነው ያሰለቻል። አንድ ቲቪ 1 ሚሊዮን ብር ነው እንግዲህ እየሸጠ ያለው። ይህን የሚገዛ ባለ ሀብት አለ። እንዴት አንድ ጉድጓድ ለነገው ለአኺራ ቤቱ በቃ ስንቅ የሚይዝበትን ነገር መስራት የሚከብደው ሰው
እርግጠኛ ነኝ አሁን ዩቲዩብ ላይ አሁን ይሄን ምናልባት በቲቪም ሆነ በስልካችሁ የምትከታተሉ 1000 ብር ለእናንተ ምንም ነች። 1000 ብር ነው ብላችሁ ተውት፣ 1 ሚሊዮን ብር 1000 ብር ግን ሙአት ይከብደናል። ተውት ለኛ ጉድጓድ ተውትና የኛስ ተውት። ለቁርአን ራሱ ቁርአን ገዝተው ወይ መስጂድ ግንባታ ላይ ለማዋል 1000 ሙአት የሚከብደን ሰዎች ነን አብዛኞቻችን። አሉ ደጋገባሪዎች አሉ፣ አላህ እንግዲህ የለውም አይባልም አሉ። አሁን ለምሳሌ እዚህ ውስጥ የሚመለከቱ ሰዎች በእያንዳንዱ ኸይር ነገር ላይ የገደበኛ በኩል ብቻ ሳይሆን በተለያዩ ኸይር ቦታዎች ላይ እየዋሉ ገንዘባቸውን ጊዜያቸውን በዛ ላይ የሚያውሉ ነገር ግን ደግሞ ድፍን ያለባቸው ሰዎች አሉ። አላህ ይድፈንብንና ማለት ነው። በቃ መስጠት በጣም የሚከብዳቸው ልባቸው በቃ የሆነ ጭክን ያለ ሰዎች አሉ እና ልባቸው ጨክን ይራራ። ለወንድም ለእህቶቻችሁ ለወገናችሁ እዘኑ። ከዚህ ከፊት ለፊት በምትት አካውንት ለሐዲያ ለጀመርነው ፕሮጀክት አግዙን። ሐቂቃ እኛም በየጊዜው እንዲህ ስንለምን ምናምን ነገር ይደብረናል፣ ወደናል። ምን እንደዚህ ስለምን ምናምን ነገር ብዙ ነገሮችን እያጣው ነው፣ ተመልካች እያጣው ነው፣ ቻናል እየሞተ ነው። ግን ያው ዋናው እኛ መኖራችን ለዱንያ ሳይሆን ለአኺራችን ነውና ለዛ ሀገራችን ስንቀበን አሪፍ ነው። እኛ በየጊዜው ስለምን ሰው ስለሚሰለች አቅማችሁ ቶሎ ቶሎ ተቀጣቀሩበት። ይቅርታ ካሰለችኋችሁ ወደ ቀጣይ ቪዲዮች እንገባለን። አብራችን ቆዩ። በአላህ ላይ ያለው የእምነት ጥንካሬ በጣም ገርሞታል። እንደምትመለከቱት ሶላት እየሰገደ ነው ይለናል። ይህ ሰው በአፍጋኒስታን ጉብኝት እያደረገ ለስራ አንድ የትራክ ሹፌር ያገኛል። እናም እዚህ ጋር የምትመለከቱት የሚሰግደው የትራክ ሹፌር ይለናል ሰዓት በደረሰ ቁጥር የትም ይሆናታል እንጂ እችን ትራክ መኪና አቁሞ ይሰግዳል። ምን አይነት እምነት ነው? ለአላህ ነው የሚሰግደው ይለናል። ይህ የምትመለከቱት ፈረንጁ ሰውዬ ማለት ነው፣ አሊ ይባላል። እናም ልክ እየሄድን ይላል ያቁምና አሁን 5 ሰዓት ሆኗል ሶላት ደርሶብኛል ይልና አለ ቀጥታ ይወርድና ሶላቱን ይሰግዳል። ምን አይነት የእምነት ጥንካሬ ነው እያለው እየተደነቀበት ነው። እንግዲህ እንደምትመለከቱት በመሃል አፍጋኒስታን ነው ይህንን ማየት ያስኩት። በጣም ደስ ብሎኛል እያለ ነው እንግዲህ ስለ አሊ የሶላት ሁኔታ ስላለው የእምነት ጥንካሬ መናገር ያዘው። እናምላችኋለሁ ከዚህ በላይ ዳዕዋ የለም። ይህ ሰው አልነገረውም እንዲህ አድርግም አለው፣ ቀጥታ ወርዶ ይሰግዳል። በዚህ ብቻ የተማረከው ሰው ይህ ኢንፍሉዌንሰር ቪዲዮን አውጥቶ ይቀርጸዋል። አሁን ላይ ከሚሊዮኖች በላይ እይታ አግኝቶበታል። ከ90,000 በላይ ደግሞ በዚህ ቪዲዮ ብቻ ላይክ አግኝቶበታል። አሁን ላይ የአሊና የዚህ ቱሪስት ጉብኝት ማለት ነው ብዙዎች እየተቀባበሉት ይገኛሉ ማለት ነው። እናንተ በእምነታችሁ ጠንክሩ እንጂ ማለት ነው ማንም ነው የሚመሰክርላችሁ። እናንተ ደግሞ የፕላስ ምልክቱን መጫናችሁን አትርሱ። እናንተ ሰብስክራይብ መጥቷን ነገር መጫናችሁ አትርሱ። ማሻአላህ ወንድማችን እንደዚህ አይነት የኢማን ጥንካሬ ስናይ ያስደስተናል። እቺ ካሜራ ምን እንደሆነች እንጃ ወላሂ እንዲህ ስዞ ጭልም ትላለች፣ እንዲህ ስቀር ብርሃን የህልት አመነጫለች። አረጀች መሰለኝ። ዱዓ አድርጉላት አላህ ያርጋት። አሁን ዝም ብላችሁ ወደዛ ዞር ታረጃለች፣ እንትን ጭልም ይላል። እንኳን ለገና በዓል አደረሳችሁ እያሉ ጓደኞቻቸው፣ ዘመድ አዝማዶችን፣ ጎረቤቶቻቸው ምናምን መልካም ምኞት የተመኙ የመሰላቸው ይህንን ቃል ወይም ለበዓላቶቻቸው ሁሉ እንዲህ ያለውን ነገር የሚናገሩ ሙስሊም ወንድም እህቶቻችን መልካም ነገር አስበው ሊሆን ይችላል። መልካም ምኞት እንደሆነ ተሰምቷቸው ሊሆን ይችላል። እነዛኞቹም ደግሞ በኢድ በአረፋ በተለያዩ በዓላቶቻችን ላይ ልክ እንዲህ ያለን ነገር መልካም ምኞትን ስለሚገልጹ ያንን ምላሽ ለማድረግና ማህበራዊ ህይወትን ለማጠናከር መልካም ነገርን አስበው አልመውበት ሊሆን ይችላል። ነገር ግን ከባድ ስህተት ላይ ከመሆናቸው አልፎ አላህ ሱብሓነሁ ወተዓላ መልእክት አስቀምጦላቸዋል። ምን ይላል? አዑዙ ቢላሂ ሚነ ሸይጣኒ ረጂም ቢስሚላሂ ረህማኒ ረሂም ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም የውለድ ወለም የኩን ለሁ ኩፉወን አሐድ። በል እርሱ አላህ አንድ ነው፣ የሁሉ መጠጊያ ነው፣ አይወልድም አይወለድም። ገና ማለት አላህ ሱብሓነሁ ወተዓላ ኢየሱስን ጌታ ብለው ስለሚሉት ማለት ነው ጌታችን የተወለደበት ቀን ነው ብለው የሚያመልኩት። አላህ ደግሞ እንደ ስድብ እንደ ፌስቅ አድርጎ የተናገረው ፍጹም የሆነ አመጽ ነው። አላህ ላይ የሚታመጽ አመጽ ነው። እኛ ሙስሊሞች ነን ነገሩን የምንመለከተው ከኢስላም መነጽር ነው። ለምን ሁለት ጌታ የለም። ስለዚህ እነርሱ የራሳቸውን ጌታ ነው እንደዛ ያሉት፣ እኛ የራሳችንን ጌታ የሚባል ጌትነት የለም። ለዩኒቨርሱ ሁሉ ያለው ጌታ ስንት ነው? አንድ ነው። የቁርአን ሲሶ በሆነችው ሱረቱል ኢኽላስ ላይ አላህ ሱብሓነሁ ወተዓላ ያስቀመጠልን ቃል እንደዚህ አይነት ነገሮች ላይ ግራ እንዳንጋባና ወዴት ማዘንበል እንዳለብን ግልጽ በሆነ ሁኔታ የምትመራ ነች። ስለዚህ ከጉርብትናውም ከጓደኝነቱም ከዘመድነቱም ከምኑም ዲናዊ ጉዳይ ላይ ሲሆን ወደ አላህ ልንሸሽ ወደ ጌታችን ልናደላ ይገባል። ምንም እንኳን ቢፈታተነን ምንም እንኳን መልካም ቢመስለን በማር የተለወሰ መርዝ ሆኖ ነገ የውመል ቂያማ የምንጠየቅበት እንዳይሆን አደገኛ ቃል ስለሆነ ልንጠነቀቅ ይገባል። ምን ይላሉ? በአላህ ጉዳይ ሰዎችን አትፍራ፣
በሰዎች ጉዳይ ግን አላህን ፍራ። ስለዚህ ይህ ቀን ለኛ አላህ ሱብሓነሁ ወተዓላ የሚታመጽበት እንጂ መልካም ምኞት ተመኝተን እንኳን አላህ ተወለደ ለምትሉበት ቀን በሰላም አደረሳችሁ ብለን እንመኝላቸው ዘንድ አልተፈቀደልንም። ከክፋትም ከጥላቻም አይደለም፣ ከማህበራዊ ህይወት አለማወቅም አይደለም። በሰርጎቻቸው፣ በለቅሶቻቸው፣ በመልካም ጉዳዮቻቸው ላይ እንገናኛቸዋለን፣ እንጎራበታቸዋለን። መልካም የተባለውን እገዛችንን ሁሉ ለነሱ እናደርጋለን። ጉርብትናችንን እናጠናክራለን፣ ሐቃቸውን እንወጣለን። በዲናችን ላይ ግን ድንበር አናልፍም፣ ድንበርም አናሳልፍም። ወሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሹክራን ወንድማችን አብዲ ወሳኝ መልእክትን ያስተላለፈልን በወቅታዊ ጉዳይ ላይ በየጊዜው እንደዚህ ነገሮችን መተዋወሱ መልካም ነው። አንዳንድ ሰዎችን ለማስታወስም ይጠቅማል። ሰምታችኋል። በቃ በዲናቸው ላይ ድንበር ባናልፍ መልካም ነው። ባታርፉልን ነበር እኔም ጨምሮ ባናልፍ መልካም ነው። ሙአዚን ፈይሰል ኑዕማን ይባላሉ። በጣም ዩኒክ የሆነ ድምጽ አላቸው። ምናልባት የመዲና መስጂድ አዛንን ከሰማ ኢፍጣር ምናምን ነው አንዳንድ ጊዜ ትዝ ሊልህ የሚችለው። በጣም ቀልብ የሚገባ የሚያረጋጋ ድምጽ ያላቸው ናቸውና ከሰሞኑ እንግዲህ ወደ አኸራ ተሻግረዋል። የመዲናው ሙአዚን ፈይሰል ኑዕማን ይባላሉ ስማቸው። ለ25 ዓመታት እንደ ፈረንጆቹ ከ2001 ጀምሮ በመዲና በሙአዚንነት ነው ሲያገለግሉ የቆዩት። የሚገርመው ደግሞ እሳቸውም አባታቸውም አያታቸውም የመዲና መስጂድ ሙአዚን ነበሩ። እንግዲህ እሳቸው በመጨረሻው ሰዓታቸው የስትንፋሳቸው ሰዓት ሆስፒታል ተኝተው ማለት ነው አዛን እያሉ ነበር። እሱን ቪዲዮ ጨምረን እንዲያስታውሱት ደግሞ የመዲና አዛን ከዚህ ቀደም የነበራቸውን አዛን ጨምረን እንግዲህ እናስታውሳችሁና እስኪ ቪዲዮውን ተከታትለን እንመለስ። አላህ ይዘንላቸው፣ አላህ ይርሐማቸው። ማሻአላህ ምንኛ ያማረ ኻቲማ ነው። ደስ የሚለው ነገር ደግሞ ሙሉ ቤተሰባቸው አስቡት። አባት አያት እንዳለ ሙአዚን ነበሩ። ከዚህ በፊትም ያው አምጥተናል ታሪካቸውን። ማን ነው እንደዚህ ወደ አኺራ እንደሄዱ አምጥተን ነበረ። ያውን ደግሞ እቺም አዲስ መረጃ ሰምተን አስቡት። አባት አያት የሳቸው ማለት ነው ምን ነበሩ? ሙአዚን ነበሩ። ማሻአላህ እሳቸውም ደግሞ ልጅ ሙአዚን ሆኖ እንደሚያስቀጥሉት ይሄንን ድንቅ ስራ ኢንሻአላህ ተስፋ እናደርጋለን። እሳቸውንም አላህ ይዘንላቸው፣ አላህ ሱብሓነሁ ወተዓላ ጀነት ለፊርደውስ ይወፍቃቸው። ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። እስልምና ሙሉ ሃይማኖት ነው። ለሰርግም ለለቅሶ ምን መሆን እንዳለበት በግልጽ ጠቁሟል። ማንኛውንም ባህል እስልምና እውቅና ሰጥቶታል። ያ ባህል ምን እስካልሆነ ድረስ ኢስላምን የሚጋጭ የሰው ልጆችን የሚጎዳ ነገር ሆኖ እስካልመጣ ድረስ ማለት ነው። ልብ በሉ፣ ጫት ጎጂ ነገር ነው። የሰርግ ቀንም ይሁን የለቅሶ ቀን ምንም ግንኙነት ከእስልምና ጋር የለውም። አይደለም እንደዚህ ከበር ጀምሮ ሲገባ ጫት ተይዞ ኒካሁ ሊደረግ ሲል ደግሞ እንደ ጥይት ተጋድሞ በጫቱ በረካ የሆነብን ሊባል ነው። ጫት የስንቶችን ትዳር ሲያፈርስ ነው የታየው። እቺ መቀነስ ከተፈለገ ከጫት መራቅ አለበት። ሰርጋችንም ለቅሷችንም ጫት የጸዳ ይሁን። ወሰላሙ አለይኩም ወራህመቱላሂ ሰላም ወራህመቱላሂ ወበረካቱሁ። ማሻአላህ ኡስታዝ ሰዳት ከማል እንግዲህ እንደተለመደው ጥሩ ነገር አስታውሷል። ይሄ ያው ኒካህ ሲባል ወይ ሽምግልናው ወይ ደግሞ ምን ይባላል ጥሎሽ ነው የሆነ ነገር ብቻ አለና እነሱ ይደረጉ ያው ያደገበት ማህበረሰብ ጫት ይዞ ይመጣል ከበጋ አስከትሎ ማለት ነው። ይሄ ነገር ደግሞ ተገቢ አይደለም። ቤታችን በሱና ሰርጋችን ኒካችን መሆን አለበት። የዛሬ ቪዲዮ ይሄን ይመስል ነበረ። ሁላችሁም ቪዲዮ ላይክ አድርጉት። ትንሽ ጭቅጭቅ የበዛበት የሆነ መነጫነጭ የበዛበት ቪዲዮ ነበረ፣ ግን ያው ሪአክት ያደረግንባቸው ቪዲዮ ደግሞ ቁም ነገር አዘልና አስተማሪ ነበሩ እያስባለሁኝ። ላይክ አድርጉ፣ ሰብስክራይብ አድርጉ። በቀጣይ ተሻለ ቪዲዮ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ።